ታሪኩ የሚጀምረው አና ከእህቷና ከባለቤቷ ጋር ስትነጋገር ነው። አና ስለ ጥበብ አስፈላጊነትና የራሷን የኪነ ጥበብ ጋለሪ የመክፈት ሕልሟን በጉጉት ትናገራለች። ነገር ግን የእህቷ ባል አቋረጣት። ጥበብ ከንቱ ነገር ነው፣ ለወደፊት ዋስትና አይሆንምም አላት። አና የጥበብ ትምህርት ቤት እንደጨረሰች ግን አሁን በኪነ ጥበብ ጋለሪ ውስጥ ተቀጥራ የምትሰራ ሰራተኛ መሆኗን፣ የምታገኘው ወርሃዊ ደሞዝ እንኳን አፓርታማ ለመከራየት እንደማይበቃ ነገራት። አና የኒውዮርክ ኑሮ ውድ እንደሆነና ብዙ ወጣቶች ተመሳሳይ ችግር እንደሚገጥማቸው ብታስረዳውም እሱ ግን እሷን እዚያው አብሯቸው በመኖሯ ደስተኛ አልነበረም። ሌላ አፓርታማ እንድታገኝም ጠየቃት። በአማቷ ንግግር የተበሳጨችው አና ይቅርታ ጠይቃ በአስቸኳይ ከቤታቸው እንደምትወጣ ቃል ገባች። ከዚያም ወደ ሥራዋ ወደ አርት ጋለሪ አመራች። እዚያም በሚሊዮን የሚቆጠሩ ዶላር የሚያወጡ ስዕሎች የሚሸጡበት ጨረታ ሊካሄድ ነበር። የጋለሪዋ ሥራ አስኪያጅ ክሌር ሠራተኞቿን በጨረታው ላይ ምንም ስህተት እንዳይሰሩ አስጠነቀቀች። በአና ልብስ ላይ የቆሸሸ ነገር አስተውላ ቅጣት በሚመስል መልኩ እንግዶችን ተቀብላ የስዕል ካታሎጎችን እንድታድል በሩ ላይ እንድትቆምም አደረገች። ሥራዋን ከጨረሰች በኋላ አና ወደ ቢሮዋ ተመለሰችና የሕይወቷን ችግሮች ለጓደኛዋ ኤሚ ነገረቻት። የራሷን ጋለሪ ለመክፈት እንደምትፈልግ ገልጻለች፣ ነገር ግን ሁኔታዎች እንዳልተመቻቹላት ተናገረች። የስዕል ካታሎጉን ስታገላብጥ አንድ ስህተት አገኘች። አንድ ስዕል በዘይት ቀለም እንደተሰራ ተጽፏል፣ ነገር ግን እውነታው በአክሪሊክ የተሰራ ነበር። አና ስህተቱን ለአስተዳዳሪዋ ለክሌር ነገረች። ክሌርም ጨረታው ከመጀመሩ በፊት መረጃውን አስተካከለች። ክሌር የስህተቱ ኃላፊነት የነበረበትን ሰራተኛ በብርቱ ወቀሰች። የስዕሉን ከፍተኛ ዋጋና የአና ጣልቃ ገብነት ባይኖር ኖሮ ሊደርስ ይችል የነበረውን የደንበኞች መጥፋትና የኤግዚቢሽኑ መዘጋት አስረዳች። ክሌር ለመጀመሪያ ጊዜ በአና ላይ በሰራተኞች ፊት ለፊት ምስጋና ስታቀርብላት አና በራሷ በጣም ኩራት ተሰማት። ምሽት ላይ አና እህቷና ባሏ ስለ እሷ መጥፎ ነገር ሲያወሩ ሰማች፣ ነገር ግን በትክክል ምን ማለታቸው እንደሆነ አልገባትምና ተኛች። በማግስቱ ጠዋት ከክሌር ስልክ ተደወለላት። ደነገጠች። ክሌር ወደ ለንደን ተጉዛ የጨረታ ሽያጭን እንድትከታተል እንደመረጠቻትም ነገረቻት። ይህን ስትሰማ አና በደስታ ፈነጠዘች። የመጓጓዣ ቀን መቼ እንደሆነ ጠየቀች። ክሌር አውሮፕላኑ ከ2 ሰዓት በኋላ እንደሚነሳ ገለጸች። አና በፍጥነት ሻንጣዋን አዘጋጀች። እህቷና አማቷ በመሄዷ ደስተኛ መሆናቸውንም አስተዋለች። ኤርፖርት ስትደርስ ሁለት በሥራ ቦታ የማትወዳቸው ሴቶች ሬኔና ሱዜት ከእሷ ጋር እንደሚጓዙ ስታውቅ ተገረመች። ሬኔና ሱዜት ከፍተኛ ቦታ ስላላቸው በአና ላይ በኩራት ይንፈላሰሱ ነበር። እነሱ በቢዝነስ ክላስ ቦታ እንደያዙ፣ እሷ ግን በኢኮኖሚ ክላስ እንደምትጓዝ አና አወቀች። አንድ ለጋስ ኤርፖርት ሠራተኛ አናን ለማስደሰት ወሰነ። ሳታውቅ በቢዝነስ ክላስ ቦታ አዘጋጀላት። በደስታ ፈነጠዘች። ሠራተኛውን አመስግና ከመነሳቷ በፊት ወደ ፀጉር ቤት ሄደች። ኤርፖርቱ ውስጥ እያለች በጣም የሚያስጨንቅ ስልክ ተደወለላት። በድንገትም ጭማቂ በአንድ ወጣት ላይ አፈሰሰች። ይቅርታ ለመጠየቅ ሞከረች፣ ግን እሱ ብዙም ትኩረት አልሰጣትም። አውሮፕላን ስትሳፈር በቢዝነስ ክላስ ቦታዋ ደስተኛ ነበረች፣ ነገር ግን ደነገጠች። ያ ጭማቂ የፈሰሰበት ወጣት ጎን ለጎን ተቀምጧል። ወጣቱ ስሙ ዊልያም ነበር። አናን አስታውሷት። አልተናደደም ነበር። እሱ የዓለም ትልልቅ የግብይት ኩባንያዎች ባለቤት እንደሆነም ገለጸ። ለምን ወደ ለንደን እንደምትጓዝ አናን ጠየቃት። አና በኪነ ጥበብ መስክ እንደምትሠራና ለሥራ እንደምትጓዝ አስረዳች። ዊልያም ወደ ለንደን የሚሄደው የእናቱ ልደት ላይ ለመገኘት እንደሆነም ነገራት። በአውሮፕላን ውስጥ አናን አወቃትና እናቱ በእሱ ግብዣ ላይ እንደነበረች ገለጸ። ለምን እንደምትጓዝ ጠይቋት፣ እሷም በጥበብ መስክ እንደምትሠራ ነገረችው። የዊልያም እናት የአናን ስብዕና ወደደችው መሰል። አብራቸው በመኪናቸው ወደ ሆቴል እንዲሄዱ ጋበዘቻት። አና ይህን ስትሰማ ደስ አላት። ለታክሲ ገንዘብ ስለሌላት አመስግና ተቀበለች። በመኪና ጉዞ ወቅት አና የዊልያምን እናት ስለ ሥራዋ ጠየቀቻት። እሷም በወጣትነቷ በማስታወቂያ መስክ ትሠራ እንደነበርና ታዋቂ እንደነበረች ገለጸች። በምላሹም አና ዋሸች። እሷም እንደ ታዋቂና ስኬታማ የኒውዮርክ የኪነ ጥበብ ጋለሪ ዳይሬክተር እንደሆነች ተናገረች። ሆቴል ሲደርሱ ዊልያም የከተማ ጉብኝት እንዲያደርጉ ሐሳብ አቀረበ፣ ነገር ግን አና ይቅርታ ጠይቃ የሥራ ግዴታ እንዳለባት ነገረችው። ሆኖም የዊልያም እናት የአናን ስልክ ቁጥር ወሰደች፣ በጣም ጥሩ እንደሆነች ገለጸችላት። አና አመስግና ተሰናብታ ወደ ሆቴሏ ገባች። አና ክፍሏ ስትገባ ደነገጠች። ያረጀና የተጎሳቆለ ነበር። የክሌር ክፍል ግን በጣም የቅንጦት ሆኖ አየችው። ክሌርም በአንድ ሆቴል እንደማይቆዩ ነገረቻት። ክሌር ርካሽ ሆቴል እንደያዘች ነገረቻት። ከዚህም በላይ ክሌር ወደ ሮም እንደምትሄድ ገልጻ የጨረታውን ዝግጅት እንድትረዳት አናን ከሬኔና ሱዜት ጋር ተወቻት። ክሌር ሁሉንም ስዕሎች የያዘ ትልቅ ካታሎግ ለአና ሰጠቻት።
ስዕሎቹንና ዋጋቸውን እንድትመረምር ጠየቀቻት። ከዚያም አና ወደ ሬኔ ቢሮ ሄደች። እሷና ሱዜት ከ5 ደቂቃ በኋላ ለሚካሄደው የሰራተኞች ስብሰባ እንድትዘጋጅ ነገሯት። በስብሰባው ወቅት ዝም እንድትልም አስጠነቀቋት። በስብሰባው ወቅት የለንደን ከተማ አርት ጋለሪ ሁለተኛ ቅርንጫፍ ዳይሬክተር አርኛልድ ሰራተኞቹን አስገረማቸው። ለዓመታት ያልተሸጡ በጣም ጠቃሚና ውድ ስዕሎች ስብስብ የሚቀርብበት ጨረታ በቅርቡ እንደሚካሄድ አስታወቀ። አርኛልድ የጨረታውን አስፈላጊነት አጽንዖት ሰጥቶ ሰራተኞቹ ምንም ስህተት እንዳይሰሩ አስጠነቀቀ። ከስብሰባው በኋላ አና ወደ ቢሮዋ ተመለሰች። ይህም ከሬኔና ሱዜት ቢሮ ጋር ሲነጻጸር ያረጀና የተጎሳቆለ ይመስላል። ከዊልያም እናት የድምፅ መልእክትም ደረሳት። ኮምፒውተሯን በመኪናው እንደረሳችም ነገረቻት። አናን የልደት ድግሷ ላይ ተገኝታ ኮምፒውተሩን እንድትወስድም ጋበዘቻት። አና ሥራዋን ጨርሳ ወደ ሆቴሉ ሄደች። ይህም አሁንም ያረጀ መስሎ ታያት። ጓደኛዋን የሚን ደውላ ከዊልያምና ከእናቱ ጋር የነበራትን ገጠመኝ ነገረቻት። አና የኒውዮርክ አርት ጋለሪ ዳይሬክተር እንደሆነች ለነሱ ስለዋሸች የጥፋተኝነት ስሜት እንደተሰማት ተናገረች። እሷ የምትሠራው ተራ ሠራተኛ እንደሆነችም አምናለች። ከዚያም ወደ ዊልያም እናት የልደት ድግስ አመራች። ለግብዣው አመስግናለች። በድግሱ ላይ ዊልያም አናን የእናቱ ጓደኛ ከሆኑት ከጁሊያን ማርክስ ጋር አስተዋወቃት። አና ራሷን በዓለም ታዋቂ አርቲስቶች መካከል ስታገኝ ተገረመች። የጁሊያንን ሥራም አደነቀች። በድንገት ክሌር ደወለች። ለአንድ አስፈላጊ ደንበኛ የሼክስፒር ቲያትር 2 ትኬቶች በአስቸኳይ እንደሚያስፈልጓት ነገረቻት። አና የጁሊያንን እርዳታ ልትጠይቅ ስትል የዊልያም እናት ጣልቃ ገባች። በማግስቱ ጠዋት ትኬቶቹን እንደምትሰጣትም ቃል ገባች። ከዚያም አናን ክፍሏን ልታሳይ ወሰደቻት። የዊልያም እናት መኝታ ቤት ውስጥ ባሉት በርካታ ኦሪጂናል ስዕሎች አና ተደነቀች። የዊልያም እናት ከ3 አርቲስቶች ጋር እንደተጋባች ገልጻ አና የምትቆጣጠረው ጨረታ የትኛው እንደሆነ ጠየቀች። አና ኦራንስ እንደሆነ ነገረቻት። የዊልያም እናት ደነገጠች። በዚያው ጨረታ ላይ ነው የሟች ባለቤቷ ስዕሎች የሚሸጡት። አና በመጨረሻ የዊልያም የሟች የእንጀራ አባት አርኛልድ በሰራተኞች ስብሰባ ላይ የተናገረለት ሰው እንደሆነ ተረዳች። ስዕሎቹን በመሸጥ ምንም ስህተት እንዳይሰሩ ያስጠነቀቀው የዚሁ አርቲስት ሥራዎች ናቸው። የዊልያም እናት ይህን ለአና ገልጻ የሟች ባለቤቷን ስዕሎች ሽያጭ በክሌር ቦታ እሷ እንድትቆጣጠር ሐሳብ አቀረበች። አና ግን ከክሌር ጋር ችግር መፍጠር እንደማትፈልግ በመግለጽ እምቢ አለች። ሆኖም በማግስቱ የኪነ ጥበብ ኤግዚቢሽን መክፈቻ ላይ ለመገኘት የቀረበላትን ግብዣ ተቀበለች። በማግስቱ አና ከዊልያም መልእክት ደረሳት። የሼክስፒርን ቲያትር ትኬቶች ሊሰጣት የፉትቦል ሜዳ ላይ እንድታገኘው ጠየቃት። ሲገናኙ ዊልያም ትንንሽ ልጆችን እያሰለጠነ እንደሆነ አና አስተዋለች። ወደ ሥራ ከመሄዱ በፊት ነበር። አብረው ምሳ እንዲበሉ ሐሳብ አቀረበ። ነገር ግን አና ሥራ እንዳለባት በመግለጽ እምቢ አለች። ትኬቶቹን ወስዳም ሄደች። ከዚያም ትኬቶቹን ለክሌር ሰጠች። ክሌር በአና ትጋት ደስታዋን ገልጻ በሥራ ቦታ እንደምታሳድጋት ቃል ገባች። እሷ ብቸኛዋ ብቁ ሠራተኛ እንደሆነችም ነገረቻት። በዚያው ምሽት አና በዊልያም እናት አርት ጋለሪ በተዘጋጀው የመክፈቻ ድግስ ላይ ተገኘች። ሁሉም ነገር በጥሩ ሁኔታ እየሄደ ነበር። እስከዚያ ድረስ ክሌር፣ ሬኔ እና ሱዜት ባልተጠበቀ ሁኔታ ደረሱ። እንዳትታይ አና ለዊልያም እናት ደክሟት እንደሆነ ዋሸችና በፍጥነት ከጋለሪው ወጣች። ዊልያም ተከታትሏት ምን እንደተፈጠረ ጠየቃት። አና ደክሟት እንደሆነ ለዊልያም ዋሸችው። ዊልያም ምሽቱን ሌላ ቦታ እንዲቀጥሉ ሐሳብ አቀረበ። ወደ የምሽት ክበብም ሄዱ። እዚያም ጨፈሩ፣ ተዝናኑ። በምሽቱ መጨረሻ ዊልያም አናን ወደ ሆቴሏ ሊወስዳት ፈለገ። ነገር ግን የምትኖረው ያረጀ ሆቴል እንዳይታይ ስለፈራች ተጨነቀች። ጥርጣሬን ለማስቀረት አና መድረሻዋን ከድሮ ሆቴል ወደ ክሌር የቅንጦት ሆቴል ቀየረች። ከመግባቷ በፊት ዊልያም ፍቅሩን ለአና ነገራት። አናም ደስተኛ ትመስላለች። ነገር ግን ስለ ሥራዋ የዋሸችው ውሸት እንዳይጋለጥም ፈራች። በሚቀጥሉት ጥቂት ቀናት ግንኙነታቸው ተጠናከረ። ብዙ ጊዜ አብረው አሳለፉ። አና ዊልያምን ለምን እሷን እንደመረጠም ጠየቀችው። እሱም በትሕትናዋና ከሌሎች ባለጸጋ ሴቶች እንዴት እንደምትለይ በሞገስ መለሰላት። አና ተጨነቀች። ድህነቷ ነው እንዲህ ትሑት እንድትመስል ያስገዳት እንደሆነም ታውቃለችና ርዕሱን ቀይራ ስለ ወደፊት የሥራ ዕቅዱ ጠየቀችው። ዊልያምም አስገረማት። ከእሷ ጋር ለመሆን ወደ ኒውዮርክ ለመዛወር እንደወሰነም ገለጸ። አና በዊልያም ፍላጎት ቅንነት ተደሰተች። ነገር ግን ስለ ሥራዋ እውነቱን ሲያውቅ ለእሷ ያለው አመለካከት ይለወጣል ብላ ፈራች። ወደ ጨረታ ቤቱ ሥራዋም ሄደች። እዚያም ክሌር ትጋቷን አሞግሳ በማስተዋወቅ አስገረመቻት። እሷ ብቻ እንደምትገባም ገለጸች። ሆኖም ንግግራቸው በሬኔ ተቋረጠ። ሬኔ ለክሌር የዊልያም እናት ባለቤቷ ስዕሎች የሚሸጡበትን ጨረታ ለመሰረዝ እንደወሰነች ነገረቻት። ይህ ክሌርንና መላውን ሠራተኛ አስደነገጠ። በድንገት ዊልያም ወደ ጨረታ ቤቱ ደረሰ።
አና ሳይነግራት ስለመጣባት ተናደደች። እናቱ ጨረታውን ለመሰረዝ በወሰነችው ውሳኔ እንደተናደደች ገለጸችለት። ዊሊያም ግን በውሳኔው ላይ ምንም ተጽዕኖ እንዳልነበረው አረጋገጠላት። አና ጨረታው የስኬታቸው ብቸኛ ተስፋ እንደሆነና መሰረዙ ከፍተኛ ኪሳራ እንደሚያስከትል ለማስረዳት ሞከረች። ዊሊያም አና ከእሱ ጋር ግንኙነት የጀመረችው ለራሷ የሥራ ጥቅም ብቻ እንደሆነ ተሰማው። በብዝበዛና በማታለል ላይ የተመሠረተ ግንኙነት መቀጠል እንደማይችል ገልጾም ወጣ። አናም ወደ ሥራዋ ተመለሰች። ከዊሊያም እናት ጋር የተነሳቻቸው ፎቶዎች በየቦታው መለጠፋቸውንም አስተዋለች። ይህም ሌላ አስገራሚ ነገር ጨመረላት። ክሌር አናን ደውላ ምን እየተፈጠረ እንደሆነ እንድታስረዳ ጠየቀቻት። አናም ለክሌር እውነቱን የተናገረች ይመስላል። የሰዎችን አድናቆትና አክብሮት ለማግኘት ሌላ ሰው አስመስላ እንደዋሸች ተናዘች። ክሌርንም ይቅርታ ጠየቀች። ነገር ግን ክሌር ይቅርታዋን አልተቀበለችም። ሥራዋን እንደተነጠቀች፣ ስህተቷን ለማስተካከል ምንም ዕድል እንዳልተሰጣትም ነገረቻት። አና በእንባ ወጣች። ከዚያም ብቻዋን መናፈሻ ውስጥ ተቀምጣ እህቷን ደውላ ሁሉንም ነገር ነገረቻት። በማግስቱ ወደ ኒውዮርክ እንደምትመለስም ነገረቻት። ሆኖም እህቷ አስደነገጠቻት። ወደ አፓርታማው አዲስ ውሻ እንዳመጣች ገልጻ አና እዚያ የምትተኛበት ቦታ እንደሌላት ይቅርታ ጠየቀች። ውሻው ቦታዋን ተክቷል። እህቷ ከሰው ይልቅ እንስሳ እንደመረጠች አና ማመን አልቻለችም። ተስፋ ቆርጣ እውነቱን ለዊሊያም እናት ለመናገር ወሰነች። እሷ የምትሠራው ተራ ሠራተኛ እንደሆነችና ደሞዟ አፓርታማ ለመከራየት እንደማይበቃ ነገረቻት። ለዋሸችበትም ምክንያት ይቅርታ ጠየቀች። ለጥቂት ቀን እንኳን የሀብታም ሰው ሕይወት መኖር እንደፈለገችም ተናዘች። ሆኖም የዊሊያም እናት አስደነገጠቻት፣ አጨበጨበች። የዊሊያም እናት አና ሁሉንም ሰው ማሞኘት በመቻሏ ኩራት እንደተሰማት ገለጸች። እሷም በወጣትነቷ ተመሳሳይ ነገር እንዳደረገች ነገረቻት፣ ምክንያቱም ግቧን ለማሳካት አሪፍ መንገድ ነው ብላ ስለምታስብ ነበር። ከዚያም አናንን እንደገና አስደነገጠቻት። ጨረታውን እንደማትሰርዝ አስታወቀች። የሠራችው ነገር ሁሉ የግብይት ዕቅድ እንደሆነ፣ ገዢዎችን ለመሳብና የሟች ባለቤቷን ስዕሎች በፈለገችው ዋጋ ለመሸጥ እንደሆነ ነገረቻት። አና በዊሊያም እናት ንግግር ተደነቀች። የዊሊያም እናት አናን ከእሷ ጋር ወደ ጨረታ ቤቱ እንድትሄድ ዝግጁ እንድትሆንም ጠየቀቻት። ሲደርሱ የዊሊያም እናት ለክሌር ጨረታውን ላለመሰረዝ እንደወሰነች ነገረቻት። ነገር ግን አንድ ቅድመ ሁኔታ አስቀመጠች፤ የእሷን ስዕሎች ሽያጭ አና እንድትቆጣጠር። በጨረታው ቀን ስዕሎቹ ከተጠበቀው ዋጋ በላይ ተሸጡ። አና በራሷ ኩራት ተሰማት። ጨረታው ካለቀ በኋላ አና ዊሊያምን አገኘችውና ይቅርታ ጠየቀችው። ሆኖም ዊሊያም ስለ አና እውነቱን ከእናቱ ተረዳቷል። ያታለለችውንም ይቅር ማለት አልቻለም። አና እሱን ለመቅረብ እንደዋሸችው ነገረችው። ቀላልና ድሃ ሠራተኛ እንደሆነች ካወቀ አይጨነቅላትም ብላ እንዳሰበችም ተናገረች። ዊሊያምም ለአና መለሰላት። አና በአስተሳሰቧ ስህተት እንደሆነች ነገራት። በሐሰተኛ ሀብቷ ሳይሆን በፍቅር የወዳት ጠንካራ ማንነቷን እንደሆነ ገለጸላትና ተሰናበታት። ከ3 ሰዓታት በኋላ አና በአውሮፕላን ውስጥ እናያታለን። ወደ ኒውዮርክ ለመመለስ ወስናለች። የዊሊያምን ፍቅር በማጣቷ አዝናና ትመስላለች። ከ6 ወራት በኋላ አና በመጨረሻ የራሷን የኪነ ጥበብ ጋለሪ የመክፈት ሕልሟን አሳክታለች። በሥራ ቦታዋም መታወቅን አግኝታለች። ሆኖም ዊሊያም ከእሷ ጋር ስላልሆነች አሁንም አዝናለች። ለጓደኛዋ ለኤሚም ነገረቻት። ኤሚ እሷን ለማስደሰት ሌላ ቦታ እንድታድር ሐሳብ አቀረበች። አና ግን የኤግዚቢሽኑ መክፈቻ ምሽት በኋላ እንደደከማት በመግለጽ ይቅርታ ጠየቀች። በኤግዚቢሽኑ መክፈቻ ምሽት መጨረሻ ላይ አና በዊሊያም መምጣት ተገረመች። እሱን ስታየው በደስታ ፈነጠዘች። ለምን ወደ ኒውዮርክ እንደመጣም ጠየቀችው። ዊሊያም መለሰላት። በሕይወቷ ውስጥ በጣም አስፈላጊ በሆነው ቀን ብቻዋን መተው እንዳልቻለም ነገራት። ተቀራረቡ እና በፊልሙ መጨረሻ ላይ አና ዊሊያምን ወደ አዲሱ አፓርታማዋ ወሰደችው።